ቅዱስ ጴጥሮስ ያለን ይሄን ነው።
ሰው እምነት ብቻ ቢኖረው በጎ ነገር ከሌለው ምግባር ከሌለው ጽድቅ የለም ወገን። ጽድቅ የሚኖረው እምነት ሲናገር ነው። እምነት አፍ ሲያወጣ፣ እምነት አንደበት ሲኖረው። አለዚያ እምነት ብቻውን የሞተ ነው ይላል ያዕቆብ መልእክት ምዕራፍ 2 ቁጥር 14 ላይ እምነት ብቻውን እምነት አለኝ የሚል ስራ ግን የሌለው ሰው እምነቱ የሞተ ነው ይላል። ምን የሞተ ነው? ምን የሌለው ሰው? ምን የሌለው ሰው? ስራ የሌለው ሰው። ስራው ምንድን ነው? በቅዱሱ ቃላት ወንጌል የተጻፈው ነው። መንግሥተ ሰማያት የሚያገባው ትልቁ ነገር እምነቱ በስራ ሲተረጎም ስራው ምንድን ነው? የማቴዎስ ወንጌል ምዕራፍ 25 ቁጥር 34 ላይ ተመዝግቦ ይገኛል። እንዲህ ይላል፣ ብራብ አበላችሁን፣ ብጠማ አጠጣችሁን፣ ብታረዝ አለበሳችሁን፣ እንግዳ ሆኜ ብመጣ ተቀበላችሁን፣ ብታመም ጠየቃችሁን፣ ብታሰር አስፈታችሁን። እናንተ የአባቴ ቡሩካን ወደ ዘላለም ሕይወት ግቡ፣ ወደ መንግሥተ ሰማያት ያስገባቸዋል ይላል። ለእነዚህ ለደጋግ ሰዎች ምን ይበሉ ናቸው? ሰው ስራ ሲኖረው ይጸድቃል። እምነት አለና ወደ መንግሥተ ሰማያት ግባ የሚል ተነቋል። ንገሩ ተነቋል። በማቴዎስ ወንጌል 25:34 ያለው እንግዲህ ለሰሩት ሽልማት፣ ላልሰሩት ደግሞ ምንም ላላደረጉት ደግሞ እንዲህ አላቸው ይላል። በግራ ያሉትን እንዲህ አላቸው፣ በግራ ያሉት እናንተ እርጉማን፣ ምን አላቸው? እናንተ እርጉማን ወደ ዘላለም እሳት ሂዱ ይላቸዋል። እነዚህ ደግሞ ምግባር ከሃይማኖት ጋር፣ ሃይማኖት ከምግባር ጋር፣ ሃይማኖትን ከስራ ጋር ያላገናኙ ናቸው። ሃይማኖት ይዘዋል ግን ምግባር የላቸው። ሃይማኖት ይዘዋል ግን ስራ የላቸው። ሃይማኖት ይዘዋል ግን በጎ ነገር የላቸው። እንደዚህ አላቸው፣ እናንተ እርጉማን ወደ ዘላለም እሳት ሂዱ። ብራብ አላበላችሁኝ፣ ብጠማ አላጠጣችሁኝ፣ ብታረዝ አላለበሳችሁኝ፣ እንግዳ ሆኜ ብመጣ ተቀበላችሁ፣ ብታሰር አላስፈታችሁኝ፣ ብታመም አልጠየቃችሁ። ስለዚህ እናንተ እርጉማን ወደ ዘላለም እሳት ሂዱ። ምን ስላላደረጉ? ምን ስላላደረጉ? አሁን መልካም ስራ ስለሌለ እምነት ብቻ አለ እንጂ ሞቶ ርቀቱ ምድር እነዚህ መቼ ተበረረ? መቼ ተጠምተ? መቼ ታሩበ? መቼ እንግዳ ሆነ? መቼ ታመ? መቼ ተቸግረ? አይተን እናውቃልና አይኑ ጠፍቶ እግሩ ተቆርጦ መስራት አቅቶ አካሉ ጎሎ ተቸግሮ ተጨንቆ ከመሬት ላይ ወድቆ ለአንድ ወንድማችሁ ያላደረጋችሁት ለእኔ ያላደረጋችሁትም ማለት ያለ ለድሃ መስጠት ለና መስጠት ነው። ለድሃ መቆጥ ለና መስጠት ነው። አይ ምሳ፣ እራት፣ ግብዣ ባደረጋችሁ ጊዜ የሉቃስ ወንጌል ምዕራፍ 14 ምሳ፣ ግብዣ፣ እራት ባደረጋችሁ ጊዜ ድግስ በደገሳችሁ ጊዜ አለ ጌታ ጉንዱሾችን፣ አንካሶችን፣ እውሮችን ምንም የሌላቸውን ነዳያንን ጥራ፣ በምድር የሚከፍሉ የሌላቸውምና በሰማይ ብፁዕ ትሆናለህ አለው። ክብር ምስጋና ለመድኃኒዓለም። ስለዚህ በእምነታችሁ ላይ በጎ ነገር ጨምሩ። አንዳንዶች አንደበታቸው ሳይቆሙ
በአንደበታቸው ይብ ሳይኖር ክርስቲያን ነን የሚለው ከውስጣቸው መርዝ ይወጣል። ሰውን የሚያስከፋ፣ ሰውን የሚያስቀይም፣ ሰውን የሚያሳዝን ከውስጣቸው ይወጣል። ግን ክርስቲያን ናቸው አይደለም? አይደለም? በጎነት አላቸው፣ በጎነት አላቸው። የሚሳደሩ፣ ሰውን የሚያዋርዱ፣ ሰውን ከፍ ዝቅ አድርገው ሃይማኖት አላቸው ወገኖች? የላቸው። ምግባር የላቸው። ሃይማኖት ግን አለን ይላል። እዛ መጽሐፈ ምሳሌ ምዕራፍ 6 ቁጥር 16 ላይ እግዚአብሔር 6 ነገሮችን ይጠራል። ያልተገረዘ ልብ፣ ሰውን ከፍና ዝቅ አድርጎ ማየት፣ ደምን የምታፈስ እጅ፣ ወደ ጣዖት የምትሮጥ እግር፣ ሐሰተኛ ምላስ፣ እግዚአብሔር ከዚህ ጋር በወንድማማች መካከል ጠብን የሚዘራ ነፍሴ አጥብቃ ትጸየፈዋለች። እግዚአብሔር አጥብቃ የምትጸየፍ ሰውን ከሰው የሚያጣላ ሰው፣ ሰውን ከሰው ጋር የሚያጣላ ሰው። ስንት ሰው አጣልታችሁ ይሆን ወገኖች? እስቲ አስቡ። ስንት ሰው አጣልታችኋል? ስንት ባልና ሚስት አለያይታችኋል? ስንት ጎረቤት አለያይታችኋል? ስንቱን በመርዝ ለውሳችሁታል ወገኖች? አዎ ሰው ለራሱ ካልቆ ለራሱ ዝም ከሌለ ስራውን ሁሉ ያቃጥላል። ወገን ያዕቆብ መልእክት ምዕራፍ 3 ተመልከቱ። እንዲህ ነው ያዕቆብ መልእክት ምዕራፍ 3 ላይ አንደበት እሳት ነው በሉት ሁላችሁ። አንደበት እሳት ነው፣ የፍጥረትን ሩጫ ያቃጥላል። አዎ የፍጥረት ሩጫ የሚቃጠለው በሰው አንደበት ነው። ሮሜ ምዕራፍ 3 ቁጥር 11 ላይ እንዲህ ነው፣ አንድ እንኳን ጻድቅ የለም፣ ሁሉም ተሳስተዋል፣ የእግዚአብሔር ማዳን ጎድሏቸዋል። ከአንደበታቸው በታች መርዝ አለ፣ መርዝ አለ። ከውስጣችሁ የሚወጣው ነገር ያረክሳችኋል። አንደበታችሁ ለጥሩ ነገር የተዘጋጀ፣ አንደበታችሁ ጥሩ ነገር ለመናገር የተዘጋጀ፣ ሰውን የሚያሳድር፣ ሰውን የሚያስቀይም ነገር የሚናገር መሆን አለበት። እግዚአብሔር በእውነት አንድ ምንጭ ሰጥቶናል አይደለም? ውሃ የምንቀዳበት አይደል? ከአንድ ምንጭ ስንት አይነት ውሃ ትቀዳላችሁ? አንድ አፋጯ የሚያረቀዋ የሚያጥር ይውሃ። ነገር ግን መራራ ውሃ ይቀዳል። ታዲያ ከእናንተ አንደበት እርግማንና ምርቃት ስለምን ይወጣል? ክፉ ንግግርና ደግ ንግግር እንዴት ይወጣል? ወገኖች በእምነታችሁ ላይ መልካም ነገር ጨምሩ። እግዚአብሔር በእናንተ እንዲመሰገን፣ በማን እንዲመሰገን? በእናንተ። አብደናጎ ከዚሁ ከቤት ያወጣችሁ እግዚአብሔር ይባረክ አለ። ክብር ምስጋና ለእግዚአብሔር። ማንን አስመሰገኑ? ማንን አስመሰገኑ? ወጣቶች እናንተን ከዚሁ ከቤት ያወጣ እግዚአብሔር ይባረክ አለ። ክብር ምስጋና ለእግዚአብሔር። መንግስቶች እኮ መደራደር አቅቷቸው አይደለም፣ መሸረም አቅቷቸው አይደለም። የለም ኃጢአት አንሰራም እኛ አምላካችን እግዚአብሔር ነው አሉ። በቃ እግዚአብሔር ግን መልአኩ ቅዱስ ገብርኤል ልኮ አወጣቸው። እምነታቸው ተመሰከረ፣ እግዚአብሔር ተመሰገነ። ወገኖች እኔና እናንተ እግዚአብሔርን እንዳናስቸግረው ወገን ባለማለት በአካባቢ ሁሉ ነገር ጥንቃቄ ያስፈልጋል። እግዚአብሔር እንዲመሰገን
በአነባበስ እግዚአብሔር አይነቀፍም? በአጠቃላይ እግዚአብሔር አይነቀፍም? አዎ፣ በአነባበስ እግዚአብሔር አይነቀፍም? አዎ። ስለዚህ አነባበሳችሁ፣ አጠራራችሁ፣ አረማመዳችሁ፣ አካሄዳችሁ፣ ሕይወታችሁ እግዚአብሔርን ምሰሉ ይላል ቅዱስ ጳውሎስ። እግዚአብሔርን ምሰሉት። እግዚአብሔር እንኳን መምሰል ቢያቅታችሁ አለ ቅዱስ ጳውሎስ እኔን ጭንጋፍ ሞላቸውን ምሰሉኛል። እኔን ወንድማችሁን እንኳን ምሰሏል። እግዚአብሔርን እንኳን መምሰል ቢያቅታችሁ። ስለዚህ እስቲ እምነታችሁን ለቁት። ለእምነታችሁ እኮ መለኪያ አለው። መለኪያ አለው እኮ መለኪያ አለው። መለኪያ ያለው ነገር ጥሩ ነው። አንዳንድ ሰው ሃይማኖት አለኝ እያለ ተጠማሪ ይገባል። ስለ ምግባር አለ በጎ ነገር አለ ከደብተራ ሕይወት እያደረ ከአጋንንት መታሸት እያደረ ከአስማተኛ ቤቱጋር እያደረ እኔ ክርስቲያንና ጋቢውን ይዞ ቤተክርስቲያን ማታ የጠራዋን ለታ ቤተክርስቲያን አሁን የክርስትና በእምነታችሁ ላይ መልካም ነገር ጨምሩ። እዛ ደንባር ተናንታቸው ሳበስ ይወዳል ይጨታ እግዚአብሔር ይታመናል። ስንቶቻችሁ ናችሁ ለባሎቻችሁ መሰባጠር አይሰራችሁ? ስንቶቻችሁ ናችሁ የአይጥና የሰገራ የአይጠመጎጥር የምናምን ጀውን በየሰው ደርሲ ሲጥሉ የሚያጥሩት ያያድናችሁ። እግዚአብሔር ጠብቃችሁ ወገኑ። አዎ ለሰው የምታደርጉት ክፉ ነገር ለእናንተ ይፈጸምባችሁ። አይፈጸምም? እግዚአብሔር ብድሩን አይከፍልም? እግዚአብሔር እኔ በቀላለሁ በቀላለሁ ብድራችሁ ይከፍላለሁ ያልነበረ እንደ ታዲያ ይከፍላል። እግዚአብሔር ብድራችሁ ይከፍላል። እግዚአብሔር ለሰው ክፉ ነገር ብታደርግ ለአንተ ይደረግብሃል። ማን ያደርግብሃል? እግዚአብሔር። አዎ ወራቀ ያልኩት መተተኛዎች፣ አጋንንቶቻችሁ፣ ሙቻዎች፣ ጠንቋዮች አትከተል። አምላክህን እግዚአብሔር ከልክሎሃል። እግዚአብሔር ከልክሎሃል። ስለዚህ እግዚአብሔር የከለከለውን ነገር ጠንቋይ ቤት፣ አስራተኛ ቤት፣ አጋንንቶቻ ቤት፣ እዛ አስማተኛ ቤት፣ ደብተራ ቤት፣ እዚህ መነስር ሲረቅ የሚያድር የታባቸው በታቻን በጣም ዝቁት የታስታጠጥ እግዚአብሔር አስማተኛ መደበኛ ደብተራ እንዳይማ ስለዚህ ማን ይጠብቃል? እግዚአብሔር ጋሻዬ ነው። እግዚአብሔር መመኪያዬ ነው። እግዚአብሔር መመኪያዬ ነው። የትም መከለል አልኩት። እግዚአብሔር ይመጣል። ስለማይናገር ስጦታ እግዚአብሔር ብዙ ሰዎች እንዲገነዳሉ የኤሌክትሪክ ሽቦ ያደርጋሉ አሉ ሳይሰሩ ሳይንቀላፋ ያሉ ድሀ ግን አስፋልት ላይ ተኝቶ ይጠግባል። ስለዚህ ከእግዚአብሔር ጋር ከሆንክ ሰላም አለ። ከእግዚአብሔር ጋር ከሆንክ ጠባቂ አለ። አሁን እንዲህ ያልመጣህ እግዚአብሔርን በሚፈሩ ሰዎች ዙሪያ የእግዚአብሔር መላእክት ይሰፍራሉ፣ ያድኗቸው ማለት ነው። ሴትዮዋ የሚቀበል መተተኛ ነው እርቻቸውን የሰበተው መተተኛ ነው እርቻቸውን ያገባው
አዎ እየበላ የሚከፋ እየጠጣ መንገድ የሚያድር አዎ በየቦታው የሚወጣውን ምን አይደለም የሚያምኑበት እግዚአብሔር የጥጭ ሀብላ ያዘጋጅለት በፈተና በመከራ የጠናው በምን የጠናው ቁጥር ካሁን ጋር ነግሬያለሁ አይጥለም ነግሬያለሁ ወላዲተ አምላክ አስራለ የተገነት ኪዳነ ምሕረት አስራለ ስለዚህ እግዚአብሔር አምላካችን እግዚአብሔር መድኃኒታችን በእምነታችን ላይ ስነ ምግባር እንዲኖረን ይርዳል። እምነታችን ነጠላ መልበስ ይቻላል። እምነታችን ቀሚስ መልበስ ይቻላል። ኮትና ሱሪ ጋቢ መልበስ ይቻላል። እምነት ይህ አይደለም። ክር ማንጠልጠል ወይም መስቀል ማንጠልጠል ብቻ አይደለም። እምነታችን ይመስካል። እከሌ ቆራቢ እከሌ ቤተክርስቲያን ታሪናል እከሌ ክፉ ነገር ከአንደበት አይወጣም። እከሌ ክፉ የሚያስቀኝ ነገር አይናገርም። እከሌ አስታራቂ ነው። እከሌ ታራቂ ነው። እከሌ ሽራይ ጋር ተብሎ እንዲመሰከርላት ነው ማለት ያን ሰይጣን እንደሆነ በሆነ ባልሆነ ይከሳል። ሌባ ታጥቦ ይራይላቸዋል። ተጓዛቸው ተባይላቸው ተማይላቸው ተማይላቸው አሰበኛ ታጥቦ አሰበኛ ያላቸው እሱ ከታች ነው ያሉ ከታች ነው። በቃ አሁን እሱ ከታች ስለሆነ ከታች ነው። ግን እግዚአብሔር ያውቃል። ሰዋለት ማለት ነው። ከታሽዳ ይለት መጣላይ የምራት አንድ ላይ እራሱ ተመልከት ከታሽዳ ይለት ሄደና እግዚአብሔር ሆያ እንዲያየ በጉልበቱ የሚመካ በገንዘቡ የሚመካ በራሱ ትዕቢት የሚኖር እንደሱ ወንድም ላይ አንተኝናቀር ማለት እግዚአብሔር ያቀናል ያቀን እግዚአብሔር ያቀን እግዚአብሔር ያቀናል። ተመልከት እግዚአብሔር ከዚህ በኋላ እንዲህ ብሎ ሲናገረው እግዚአብሔር ይላል ሰይጣን በውኑ ጋር የሚሆን ተመለከት በምድር ላይ እግዚአብሔርን የሚፈራ ከክፋት የራቀ ጻድቅና እውነተኛ ሰው እንደ ኢዮብ ይመስላል። ይመሰክርልሃል። ለአንቺም እግዚአብሔር ይመሰክርልሻል። እግዚአብሔር ስለሚያውቅ ለኢዮብ መሰከረለት። ኢዮብን ማከሰሰው ኢዮብን ሰይጣን ዳይሎስ ማነው ጻድቅ ብሎ የመሰከረለት? እግዚአብሔር ያውቅሻል፣ ያውቃል። እግዚአብሔር ይመሰክርልሽ፣ እግዚአብሔር ይመሰክርልሽ ወገኖች። ስለዚህ በእምነታችን ላይ ምን ይኖራል? በምን ይኖራል? ምን ይኖራል? በጎ ምግባር፣ በጎ ነገር፣ እውቀት፣ ፍቅር፣ መንፈስ፣ ጽናት፣ ሰባት ነገሮች ተጽፈዋል። አሁን በጠቀስኩላችሁ ጥቅስ ላይ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 5 ላይ ሰባት ነገሮች ተጽፈዋል። እንዴት እምነታችሁን ማሳደግ እንዳለባችሁ፣ እንዴት ከእግዚአብሔር ጋር መምሰል እንዳለባችሁ፣ እንዴት መኖር እንዳለባችሁ፣ ክርስቲያን ማለት ምን ማለት እንደሆነ መከራቻይ። ክርስቲያን ማለት መከራቻይ፣ በፈተና የጸና በፈተና የሚጸና ይላል። በፈተና የሚጸና ሰው የተባረከ ነው። ያዕቆብ መልእክት ምዕራፍ 1 ቁጥር 12 በፈተና የሚጸና ሰው እሱ የተባረከ ነው። ክርስቲያን ይፈተናል፣ ክርስቲያን ይጸናል፣ ክርስቲያን ያሸንፋል። ጥሩ ምሳሌ ማሸነፍ በትህትናችሁ ማሸነፍ፣ ራሳችሁን በመግዛት ማሸነፍ፣ ራሳችሁን በማዋረድ ሰው ከምታዋርዱ ራሳችሁ ተዋረዱ። ክርስቶስ ሰውን ያዋረደው ራሱን ያዋረደው? ክርስቶስ ሰውን የገደለው ወይስ ራሱን የሞተው? አሁን ኢየሱስ ክርስቶስ አሁን ፈውለታ ኢየሱስ ክርስቶስ ራሱን እንዲገሉት ካደረገ ሰው አልገደለም። እንዲመቱ ካደረገ ሰው አልመታም።
እንዲሰሙ ካደረገ ሰው አልተሳደበም። ቅዱስ ጳውሎስ በዚህ መናገር ስችል እንደ ዲዳ ነኝ፣ መማር ስችል ዱሽ ነኝ፣ ጉንድሽ ነኝ፣ መሮጥ ስችል አንካሳ ነኝ። ምን ልንገራችሁ? ስለ ክርስቶስ የዓለም ጥራጊ ሁሉ ሆነናል። ስለማ ስለ ክርስቶስ በመሰደድ በመደንገር በመሰቃየት በመከራ ታዲያ ክርስቲያን ምነው ምላስ ወጎረጎ ምንድነው ወንድሙን መጥራት እሱን መጥራት ከቤተሰቦለ ምንድነው ይሄ ነገር? በእውነት ከዚህ ሽሽ ወገኖች ከዛ ውጭ የእኛ ጌታ ተሰደረ፣ የእኛ ጌታ በጥፊ ተመታ፣ የእኛ ጌታ ተሰቀለ፣ የእኛ ጌታ ሞተ። በሦስተኛው ቀን ግን ብድግ ሞት ወይ ሞት ጌታ ማሸነፍ ወዴታላ ሁሉ በትዕግስት ስላሸነፈው አይደል? እሱ ሞቶ እኛ ሕይወት ሰጠ። እሱ ሞቶ በመስቀሉ ስር ድንግል ማርያምን ስጠን። አንቺና የመስቀሉ ስር ስጦታ ዮሐንስ እመናትን ልጅሽ የመስቀሉ ስር ስጦታ የቀራንዮ ስጦታ አስኮዳቸው ላይ ታብላ የሚጠሩሽን እጠራለሁ፣ የሚጠሩሽን እጠራለሁ። ከሰሞታችን ጥራድ ናችሁ። ትንቢተ ኢሳይያስ ምዕራፍ 49 23 ላይ የሚጠሩሽን እጠራለሁ፣ የሚያባርሩሽን አባርራለሁ። ለአንቺ የማይገዛ ሕዝብና መንግሥት ይጠፋል። ክብር ምስጋና ለእሱ ይሁን። ላንቺ የማይገባ ላንቺ የማይመለከት የእግርሽን ትጋለቃል። እቃወመዋለሁ ነው ያለው እግዚአብሔር። ታዲያ ለእናንተ ያንሳል እንዴ? ለእኔና ለእናንተ የበቃ ለእናንተ ያንሳል? አትሞኝ ወገኖች፣ አትሞኝ። ወላዲተ አምላክ የመስቀሉ ስር ስጦታ ናት። ወላዲተ አምላክ በደሙ ታትማለች። ወላዲተ አምላክ ከእሷ የወጣው ስጋና ደም፣ ከእሷ የተገኘው ስጋና ደም፣ ከእሷ የወሰደው ስጋና ደም በተዋህዶ ተብሎ ለእኔና ለእናንተ ማህተም ሆኗል። ክብር ምስጋና አባታችሁ ተደምስሶላችኋል ይላል። በልጁ ቤት በጌታ ኢየሱስ ክርስቶስ ኃጢአታችሁ ተደምስሶላችኋል። ስለዚህ ነው ማህተማችሁ። ስለዚህ ነው ያው መቆረብ ብቻ ቤተክርስቲያን መሄድ ብቻ ተመልሳችሁ። አንዳንዶች እኮ ጨንጋቸውን ጓዳ አስቀምጠው ቆርበዋል። አንዳንዶች እኮ ቂማቸውን በቀላቸውን ይዘው እዚህ ውስጥ ጩቤ ደብቀው ቤተክርስቲያን ሄደዋል እያሉ መሳቸውን እየነከሱ አሁን ቂማቸውን ይዘው ቂማቸውን ተው፣ ቂመኛ አትሁኑ፣ አኩራትሁ ወገኖቼ። ስለዚህ የክርስትና ክርስትናችሁ እንዲመሰገን እግዚአብሔር በእናንተ እንዲመሰገን ተይዞ ይርዳ። ምንድን ነው የተመሳችሁ ነገር? በእምነታችሁ ላይ በጎ ነገርን ጨምሩ። ወመንፈስ ቅዱስ አሐዱ አምላክ አሜን አሜን። የተከበሩ ሊቀ ካህናት፣ የዚህ ወረዳ ዋና ስራ አስኪያጅ፣ የተከበሩ አባታችን ሊቃውንተ ቤተ ክርስቲያን፣ የተከበራችሁ የሰንበት ትምህርት ቤት ወጣቶች እንዲሁም ሕፃናት፣ የተከበራችሁና የተወደዳችሁ መምህራነ ወንጌል ዘማሪያን፣ ከሩቅም ከቅርብም በዚህ አዳራሽ በመንፈስ ቅዱስ ጥሪ የመጣችሁ ምዕመናን እንደምን አደራችሁ? እግዚአብሔር ይመስገን። እግዚአብሔር አምላካችን ዛሬ የምንማርበት የትምህርት ርዕስ ከበርተማናሚ ወሰነሰው ስለ ምልጃና ጸሎት ይሆናል እና ወሰነሰው ወንድሞ መገሊች ጸሎትን ተጥናሚ ተመጣጣኝ። በመጀመሪያ ወናቸው መማለድ የሚለው ቃል
አማነቱ መማለድ የሚለው ቃል ደግሞ ውጭቁ ማለት መማለድ ማለት የእግዚአብሔር ነው፣ የፍጡር አይደለም፣ የፈጣሪ ነው። ወደ ውጭቀና ቆጣቸው መገኒ ወይም ውጭቀና ቆጣቸው መገናት መማለድ ማለት ውጭቁ ነፃ ማውጣት ነው። ነፃ ስለዋል መማለድ እና ውጭቀና እግዚአብሔር መገን እየማለደ እና እስካጠነን እኛን ነፃ ያወጣናል። ነውት ነፃፍና ነው ሁለቱ ይችላል ነው። ማማለድ የሚለው ቃል ደግሞ ውጭቁ የፍጡር ነው። ቆጨቶ ፍጡራን ቆጨቶ ለፈጣሪ ቆጫንቱ ያማልዳሉ። ይህ ጸሎት ደግሞ ወሰፈሳ ይጨታው ማማለድ ማለት ውጭ ደግሞ ውጭቁ አማላጅነት ማለት ነው። ውጭቁ ደግሞ አመላጆ መሳያናት መጥተባ ይጨሁት ማለት ተቀመጠ ተቀመጠና ሁለቱን ለይታችሁ ወቁ። ለምን ከፈነነሱ ከዚህ መማለድና ማማለድ የተለዩ ናቸው። ውጭቁ አጥፍከት እንነኪያ ለምሳሌ አብዱሻ ተኮበልሻ እግዚአብሔር ሰዎችን እንዴት እንደሚማልድ መገኑ መናንካ ሀጥሩ ተክስከት ሀጥሩ ይወጣሉ። በመጀመሪያ አንድ ጥቅስ የሚያነብልኝ ሰው ፈልጋለሁ። ወላንተ መቱ ተክሳ አነብበው ለቹ ሀሳ ትንቢተ ኤርምያስ ምዕራፍ 7 ቁጥር 25 አባቶቻችን ከግብፅ ምድር ከወጡበት ቀን ጀምሮ እስከ ዛሬ ድረስ በየዕለቱ እየማለዱ ባሪያዎቼን ነቢያትን ሁሉ ቢከፋችሁ ነበር። አሁን ማን ነው የማለደው? ተማጥኔ አየቱ ኦቾ ንገሩኝ፣ ማን ነው የማለደው? ኦቾ ወልጄ ሁላችሁም ንገሩኝ። ሰማችሁ ከሆነ መቶቶራ ሁሉም ወልጄ በአባቶቻችሁን ከግብፅ ምድር ዕለት ዕለት እየማለድሁ ይላል። አናከነ ግብፅ ወአስፈራማ ባዲች ወይ መንዞራዲ በሬ እንትን አባቶቻችሁን ነቢያትን ላኩባችሁ ሄራማና አንከረፈቆች እንድትድኑ አጥፋየሉ ነፃ እንድትወጡ እና ሁለቶች ሁሉ እንድትመለሱ ፈቀልተሉ። ስለዚህ ይከንተኔ ማለት የማን ነው ንገሩኝ። ይከንተኔ ውጭ አየነቱ ምነው ዝም አለ? አልገባቸውም ማለት ውጭ አየነቱ ሚያሰጥተው ገብቷችኋል? ንገሩኛ። ማን ነው የማለደው? አሁን እዚህ ምዕራፍ ላይ ማን ነው የማለደው? እግዚአብሔር ማንን ለማዳን ይማልዳል? ማንን ለማዳን? ሕዝቡን። እኛን እየማለደ ነፃ ያወጣንን አምላክ እግዚአብሔርን አመስግኑት ሁላችሁ። ሮሜ ምዕራፍ 8 ቁጥር 26 እናያለን። ቴሱ አቼ ጡማንቶኛል ሆንገ ያለ ካጠሎኔ ሀትጉት ውጭናምንዶ ሀትድግኬነች ህቅናምንዶ ደቅናምባ ጣይኮደኒ ጡማንቶኛል ገሙንኩስ መጥሩ ሀጉሱቦ ሁዴቲ ይኬን ሌሳ ገቢንከንዴ ውጨሎኔ እንዲህ ደግሞ መንፈስ ቅዱስ ድካማችንን ያግዛል። እንደምንጸልይ ደግሞ እንደሚገባን አናውቅም። ነገር ግን መንፈስ ራሱ በማይናገር በቃላት ይማልድልናል። አሁን ማን የማለደው? ቴሱ አየት ሊቀበል ውጭ ይሁ ምን እንድናደርግ ይማልዳል?
ማርቲን ታዲ እንደታ በመፍቅድ ተሰንጨው ወጥቶ ማንተያ ምን ይናል የለም እዚህ ላይ የተጻፈውን ነው የምትመልሱልኝ። ለምን ደግሞ አንብቡላችሁ። እንዲሁም ደግሞ መንፈስ ቅዱስ ድካማችንን ያግዛል፣ እንዴት እንደምንጸልይ እንደሚገባ አናውቅምና፣ ነገር ግን መንፈስ ራሱ በማይናገር መቃተት ይማልድልናል። እሺ ምን እንድናደርግ ይማልድልናል? አዎ እንዴት እንደምትጸልዩ አታውቁምና መንፈስ ቅዱስ ግን በውስጥ ይቃትታል ነው። ሀቱ ተፈንቶች ተቆንቶና በገሩ በተኔ ሐዋን ኮንደቱ ሙደተ ታበተኔ ቶማን ያያን ትያፈኔ ወንጨሩኔ መንፈስ ቅዱስ ይመራል። ቶማን አያን አወንፈኖ መንፈስ ቅዱስ ያስተምረናል። ቶማን አያን ወንፈኖ እንዴት መንበርከክ እንዳለብን ሀቱ ኩሩት ሀሰረንዶ እንዴት መጸለይ እንዳለብን ሀቱ ተኩንከቱ ተቆፈሩndo እንዴት ወደ እግዚአብሔር መቅረብ እንዳለብን ሀቱ ተኩንከቱ መገሩ ይጭ ወንጀሎ መምጣት እንዳለብን ሀቱ ተኩንከቱ መገሩ ወንፈኖ መንፈስ ቅዱስ በውስጥ እየቃተተ ያስተምረናል። ቶማን አያን አዘን ተነ ተወንጀሎ ትተቀም ካለኔ አሁን በመጀመሪያ እግዚአብሔር አብ እንዴት እንደማለደ አይተናል። ወናንቾን አንዱ ነገር አጥፍተው ስለሰሩበት ነው። ሁለተኛ መንፈስ ቅዱስ እንዴት እንደማለደ አይተናል። ቶማን ተወንደማ ለዚህ በከባድ ተስፋው ተንተነበት ነው። ደግሞ ኢየሱስ ክርስቶስ እንዴት እንደማለደ እንቀጥላለን ማለት ነው። ወሰኑ ዘኩና ቀርጭ ኢየሱስ ክርስቶስ ሀጥተሲ እንዲተነው ተንተነበት ነው። እንደዚያ ፈቃድ ስለ ቅዱሳን ይማልዳልና እንኳንም ለሞቱት እንደውሳሉን ለተሰሩት ነገር ሁሉ ለበጎ እንደሚደረግ እናውቃለን። ልጁ በብዙ ወንድሞች መካከል በኩል ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስነዋልና አስቀድሞ የወሰነውን እንደዚህ ደግሞ ጠራቸው። የጠራቸውን ደግሞ እነዚህ ደግሞ አጸደቃቸው። ያጸደቃቸውን ደግሞ እነዚህ ደግሞ አከበራቸው። እንግዲህ ስለዚህ ምን እንላለን? እግዚአብሔር ከእኛ ጋር ከሆነ ማን ይቃወመናል? ለገንዘብ ብዙ ያራሩለት ነገር ግን ስለ ሁላችሁ ተሳልፎ ሰጠን። ያ ከእርሱ ጋር ደግሞ ሁሉም ነገር እንዴት አይሰጠንም? እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያቀስቅስ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። ማን የማለደው? ቶቻቸውን ውጪው አየቲ ለምንድን ነው የማለደው? ሚያቱጪው ክርስቶስ ኢየሱስ ደግሞ የማለደው እሱን እንድንመስል ነው። ክርስቶስ ወንፈቱና ቀርጭ ኢየሱስ ክርስቶስ ሊተነ ውጤው ለወጥ ሰው ሁሉታት ሰው ክርስቶስን ይመስላል። ምንጭ በኩል ኢየሱስ ክርስቶስ አይደ ነው። አስቀድሞ በመልኩ ፈጠረው። በፍቅረት በፍቅር ስለዚህ የከሚተነ ኃጢአትን የሚጸየፍ ኃጢአት ወይም ባደለ ነው ክርስቶስን ኢየሱስ ክርስቶስን የሚመስል ክርስቶስ አብደነ እንዲሆን ይማልዳል። ኢትጋኑ ይሁንታ ይወጨ ነው። አሁን እግዚአብሔር አብ ቶች አንዱ ነገር እግዚአብሔር መንፈስ ቅዱስ ተማንተያል ጌታ ኢየሱስ ክርስቶስ ዘቱ ቀርጭ ኢየሱስ ክርስቶስ እንዴት እንደማለደ አያችሁ ሆይ ሀብቱ ውጭ እንደተውደት ተብሎ ገብታችኋል ወይ? አገኝ እንደው ይሄ አማላጅነት አይደለም። ካኑ ደግሞ ውጭ ወባ ይሄ ማማለድ አይደለም። ኩኒ ውጭ ወባ ይሄ መማለድ ነው። ኩን ደግሞ ገቡሽ ውጭ ነው። መማለድ ማለት ውጭ ነው ለፈጣሪ ብቻ ነው። ቀርጭ ወንደሞ አንድ መገኒ ጠልያ ለእግዚአብሔር ብቻ ነው። መገኒ ጠልያ በፍጡር ዘንድ የሚቻል አይደለም። ቆጥፈሎቹ ግን ደንዴቱም ቦ ነፃነት ከማን ነው? ሄረቱቲ አየቼቲ እስቲ እግዚአብሔር ነፃ ያወጣል
ነፃ ማውጣትም ይችላል በሉና እስቲ እጃችሁን አውጡ። አንዱ መገር ነፃ ፍሸዶ ይነቶች ፍሸዶትን አንገፈሽዬ ከፍ አድርጉት። አንገ ነጦ ከየ አጨብጭቡና አመስግኑ። አሁን የተማርነው አሁን ያወቅነው ስለምንድን ነው ንገሩኝ። ተስ ሮሶሚን ተከማሎሚ ሚተነ ያተሰኩልዬ መማለድና ማማለድ አንድ አይደሉም፣ አይገናኙም። ሁለቱ አይገናኙም። እግዚአብሔርና ሰው ማለት ነው። ሰው የሆነው ፍጡር የሆነው መልአክም ይሁን ሰውም ይሁን ማንም ይሁን ማማለድ የምንለው በፍጡር ላይ ብቻ ነው። መማለድ የምንለው ግን በፈጣሪ ላይ ብቻ ነው። እሺ ወናመማን ኡንጨሙ አብሽሬት አለና ኡንጨም መገኒ ተደያል ኡንጭ መገኒ ወጥተዋል ይከኒ ይረቱሲ እንደማት ሀወቀተኛው ኡንጨሙ ኡንጭዋ ተጉሆባ ኡንጭ መንደ ኡንጨማያ መገኔ ሁለተኛ ጥያቄ ልጠይቃችሁ ነው። አሁን ኢየሱስ ክርስቶስ ተማላጅ ነው አማላጅ ነው? ኢየሱስ ክርስቶስ ኡንጨምን ወንዶ ኡንጨኖን ተማላጅ ነው አማላጅ ነው? ኢየሱስ ክርስቶስ ማላጅ ነው ወይስ ተማላጅ ነው? ኢየሱስ ክርስቶስ ኡንጨምን ወንዶ ኡንጨኖን ምንድን ነው? እስኪ ተማላጅ የምትሉ ከፍ አድርጎ እጃችሁ አጨብጭቡበት። ኢየሱስ ክርስቶስ ፈጣሪ ነው ፍጡር ነው? ኢየሱስ ክርስቶስ ኦጫቸንዶ ቆጥነ ኢየሱስ ክርስቶስ ፈጣሪ ነው ፍጡር ነው? በጣም ጥሩ። አሁን እናነባለን። እናነባለን እንደገና እናነባለን። ምዕራፍ 2 ቁጥር 10 እኛ ምን ሆነ ይቀጥላል። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠረ። ነዎት እሺ ወጨቱ ይከተል ፈንቀላሙ መገን ፍስከስ ቅጠልሴ ደንማ አስኑ ኢየሱስ ክርስቶስ ወጨነ ለምን ስራ ፈጠረ? መልካም እንድንሰራ በማን ተፈጠረ? በክርስቶስ ነው። ኢየሱስ ተፈጠረ። ክብር ምስጋና ለእሱ። ኢየሱስ ክርስቶስን ፈጠረነኒ አብኑ ሲሆን ኢየሱስ ክርስቶስ ዘቱነ ከሪት ኢየሱስ ክርስቶስ ተማላጅ የሆነበት ፈጣሪ ስለሆነ እሱ ማገንኮ ቆጨ ኩልኪያት በሱ እጅ ነው የተፈጠረው። እሺ አምጋለ ቆጨቶኔ ስለዚህም ይከንደነ አሁን አማላጅና ተማላጅ ማላጅና ተማላጅ ማን እንደሆነ አወቃቸው ወይ? ተሱ ኡንጫማቹ አየት ተበጀን ተደው ሶስተኛ ጥቅስ ዮሐንስ ራእይ ምዕራፍ 1 ቁጥር 17 ዮሐንስ ራእይ ምዕራፍ 1 ቁጥር 17 እናነባለን። አሁን ዮሐንስ ምዕራፍ 1 ቁጥር 17 ባዩት ጊዜ እንደሞታ ሰው ሆኜ ከእግር በታች ወደቀ፣ ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው እኔ ነኝ። ሞቼም ነበር፣ እነሆ እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦልም መክፈቻ አለኝ።
ኡጆኒ ጀችታ ሬቴጅ መችች ወንጀችታ ወካትስ ወድ ትሪቲዎች ኡድ ደግማምቼ መከ አንደም አለንታ ወርቴጅ ይጥብጡ ወጥቶ ብራንቹ አቱ አኔቲ ወነግን ሬምኬ ፕሮስሚን ሂደቱ ይለቀቶች ሶሊዮን ሄተና ሲኦልኩስ አንጋንታየቲ የሞተው ማን ነው? ሬዩ አየት የሞተው ማን ነው? ሬዩ አየት የተነሳው ማን ነው? ቴሮ አየት ሕያው የሆነው ማን ነው? ሂደቱ ነው አየት ሞቶ የነበረው ተቀብሮ የነበረው ማን ነው? ሬዩ ደግሞ አየት አሁን የዘላለም እስከ ዘላለም ድረስ ሕያው የሆነው ማን ነው? ከንዘኪ ነፊ ይለቀተው ሶሊዮ አየት ክብር ምስጋና ለእሱ። ያማልዳል የሚሉ ሰዎች ቢኖሩ ኢየሱስ ክርስቶስ ፍጡር ነው ማለት ነው። ኡንጨና ይስከት ዘቡ ኢየሱስ ክርስቶስ አምጥቴ መናከስ ይወደ ኢየሱስ ክርስቶስ ቆጨሽ ተውታል። ይሄ ክህደት ነው። ሁሉም ደግሞ ክህደት። ከዚህ ትምህርት መጠንቀቅ ያስፈልጋቸዋል። ካኒ ሮሻቺ አንቆን ቆራቆሰሉኝ ኢየሱስ ክርስቶስ ፈጣሪ እንጂ ፍጡር አይደለም። ኢየሱስ ክርስቶስ ቆጨን ተባባል ቆጨማን ተባ ኢየሱስ ክርስቶስ ሕይወት እንጂ አማላጅ አይደለም። ኢየሱስ ክርስቶስ ሕይወት ተባባል ኡንጨመናው አውንጨናው ሌላ አንድ ጥቅስ እንጨምራለን። መቶ ጥቅስ በርግና ትንቢተ ኤርምያስ ምዕራፍ 25 እና ራጋቸው ኤርምያሳን 31 ለሜና ኦንቶን ሰገና መቶ ትንቢተ ኤርምያስ ምዕራፍ 25 ቁጥር 31 ለሜና ኦንቶን ሰገና መቶ እግዚአብሔር ከአሕዛብ ጋር ክርክር አለውና ድምፅ እስከ ምድር ዳርቻ ድረስ ይደርሳል። ከሥጋ ለባሽ ሁሉ ጋር ይፋረዳል፣ ኃጢአተኛውንም ለሰይፍ አሳልፎ ይሰጣል ይላል እግዚአብሔር። መጋኑ አመኑ በመኒ ከአሕዛብን ቱቶጨን ጆዬ ላጋይ ሁለቶቹ ይለቀቴች ይልቴ ማለው ደቄ መንጂ ሁንዲ ፈረጠሞታል ባጥናው ተቸው ሁንዳን ጎራዴ እሽኬች አሰመኑ ያዮ ጎጎቲ ቀሬቹ አሁን ፈራጁ ማን ነው? ቴሶቼ ከነን ፈርደኖ አየ ማን ነው? ኢየሱስ ክርስቶስን አላነበብንም። ማን ነው ፈራጅ? ማን ነው? ካነ ፈርደኖ አየ ምን አለው ከእናንተ ጋር እግዚአብሔር? መገኒ ተሰንሳታን ትቀንዲዮ ምን አለው? ለምንድን ነው ክርክሩ? ለፍርድ። ለምን? ለፍርድ። ስለዚህ በጎ ነገር ብትሰሩ ከሚበለ በናም ተያስተት ይፈርድላችኋል። ኪኔካ ደሊመን ፈረደኑ ክፉ ነገር ብትፈጽሙ ፈረጠባችሁበት ይፈርድባችኋል። ኪኔካ ፈረደኑ ፈራጁ ማን ነው? ፈረደኑ ወይ አሁን እግዚአብሔርን አይተናል። ወደ አዲስ ኪዳን ደግሞ በአዲስ ኪዳን ፈራጁ ማን እንደሆነ እናየዋለን። ክርስቶስ ከኔ በገተኔ ተውበት ኢየሱስ አሮ ትግላጋን ኢየሱስ ተወዳል ኢየሱስ ክርስቶስ ዘብኔ ቀረች ኢየሱስ ክርስቶስ አማላጅ ሳይሆን ፈራጅ ነው። ኡጭኖዳም ፍርድ ነው። የማቴዎስ ወንጌል ምዕራፍ 25 ማቶፊ ምስራች ላጋን የማቴዎስ ወንጌል ምዕራፍ 25 ሶሎቱ ለምን ቁጥር 31 እናነባለን።